በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የአብይ ጾም 8ኛው ሳምንት ሆሳዕና ተብሎ ተሰይሟልና ስለምን ሆሳዕና ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመከረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመከረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በዓለ ሆሳዕና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ9ኙ አበይት በዓላት መካከል አንዱ ነው። ታዲያ ሆሳዕና ማለት ምን ማለት ነው ስንል ሆሳዕና ማለት መድኃኒት ማለት ነው፣ ወይም ደግሞ አቤቱ አሁን አድን ማለት ነው። ይህ በዓለ ሆሳዕና ከ8ቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ወይም ደግሞ ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው ማለት ነው። ታዲያ ቅድስት ቤተ ክርስቲያናችን በዓለ ሆሳዕናን ስታክብር ዝም ብላ ከመሬት ተነስታ ሳይሆን መጽሐፍ ቅዱስን መነሻ አድርጋ ነው። በመጽሐፍ ቅዱሳችን ላይ በአራቱም ወንጌላውያን ላይ ስለ በዓለ ሆሳዕና በደንብ ተመዝግቦልን እናገኛለን። እኛም ታዲያ የዛሬውን ትምህርታችንን ከመጀመራችን አስቀድሞ በመጽሐፍ ቅዱስ ላይ የተመዘገበልንን አንብበን እንጀምራለን ማለት ነው። ቅድም እንዳልነው በአራቱም ወንጌላውያን ላይ ተመዝግቦ እናገኛለን። ነገር ግን እኛ ለመማማር ያህል የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ የተመዘገበውን የመጽሐፍ ቅዱስ ቃል አንብበን እንጀምራለን ማለት ነው። ቃሉም እንዲህ ይላል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2ቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዷቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበረ። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበረ። ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ ይላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ስትመለከቱ እንደምታገኙት ማለት ነው። እንግዲህ ይህንን የመጽሐፍ ቅዱስ ክፍል መነሻ አድርጋ ቅድስት ቤተ ክርስቲያናችን በዓለ ሆሳዕናን ስለምን እንደምናክብር እንዴት እንደምናክብር ታስተምረናለች ማለት ነው። በዋናነት በዓለ ሆሳዕና ምንድን ነው የሚታሰብበት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም መግባቱ የሚታሰብበት ታላቅ ሳምንት ነው። አስቀድሞ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በማለት በነቢያት የተነገረው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ቤተ ፋጌ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባቱን በማሰብ ቅድስት ቤተ ክርስቲያናችን ይህንን ታላቅ ክብረ በዓል በድምቀት ታከብራለች ማለት ነው። ታዲያ በመጽሐፍ ቅዱስ ላይ ተመዝግቦልን እንደምናገኘው በወንጌሉ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ደብረ ዘይት ቤተ ፋጌ በደረሰ ጊዜ ትንቢቱ ይፈጸም ዘንድ 2ቱን ደቀ መዛሙርቱን ጠርቶ ላካቸው። እንዲህ አላቸው፣
በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ደቀ መዛሙርቱም ታዲያ የሰው ንብረት ዘርፈን ልንመጣ ነውን? የሰው ንብረት እንዴት አድርገን ነው ፈተን የምናመጣው? እያሉ በልቦናቸው ያስቡ ጀመሩ። ታዲያ እንዴት አድርገን የሰው ንብረት ፈተን እናመጣለን ብለው መፍራታቸውን የተረዳው ጌታችን እንዲህ አላቸው። ምን ታደርጋላችሁ የሚላችሁ ሰው ቢኖር፣ ለምንድን ነው የምትፈቱት? ለምን ትወስዳላችሁ ብሎ የሚጠይቃችሁ ሰው ቢኖር ጌታቸው ይሻቸዋል፣ ጌታቸው ይፈልጋቸዋል በሉ አላቸው። ያን ጊዜ ወዲያው ይሰዷቸዋል አላቸው። ደቀ መዛሙርቱም ታዲያ ሄደው ጌታችን እንዳዘዛቸው አደረጉ። ሄደው አህያይቱን ከውርንጫዋ ጋር አገኙ። ሲፈቱም ሳለ ስለምን ትወስዳላችሁ ሲሏቸው ለጌታ ያስፈልጉታል አሉ። ያን ጊዜ ተዋቸው፣ እንዲወስዱ ፈቀዱላቸው። እነርሱም ታዲያ ፈተው ወደ ጌታችን አመጡ። ወደ ጌታችን ካመጡ በኋላ በአህያዋና በአህያይቱ ውርንጭላ ላይ ልብሳቸውን አንጥፈው ጌታችን እንዲቀመጥ አደረጉ። ልብሳቸውን በአህያይቱ ላይና በውርንጭላይቱ ላይ አደረጉና ጌታችን ተቀመጠ። ሕዝቡም ታዲያ ልብሳቸውን በመንገድ ላይ እያነጠፉ፣ ግማሹ ደግሞ ዘንባባ ይዘው ዘንባባ እያነጠፉ፣ ግማሹ ደግሞ የዛፎችንም ጫፍ ጫፍ እየቆረጡ ይዘው ጌታችንን ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም እያሉ በታላቅ ቃል እየጮኹ ጌታችንን ተቀበሉ። የማቴዎስ ወንጌል ምዕራፍ 21 ላይ ተመዝግቦ እንደምናገኘው ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እየተመሰገነ በሚገባበት ጊዜ ደቀ መዛሙርቱም እንዲሁም ደግሞ ሌሎቹም ልብሳቸውን ማንጠፋቸው ስለምንድን ነው ስንል፣ ልብሳቸውን ማንጠፋቸው ለክብሩ መግለጫ ነው። እንዲህ ባለ ክብርና ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዝማሬና በምስጋኞች ጩኸት እጅጉኑ ተናወጸች። አዎ ሕፃናት እንኳን ሳይቀሩ ወገኖቼ፣ ትላልቆች ሲዘምሩ ድምፃቸውን ይሰስታሉ ወይም ደግሞ ወደ ማውጣት አይችሉም። የዚያን ቀን በበዓለ ሆሳዕና ዕለት ወደ ኢየሩሳሌም የሚመጣ ዕለት ግን ሕፃናት እንኳን ሳይቀሩ ሕፃናት ሲጮሁ ሲናገሩ ወይም ደግሞ ሲዘምሩ ድምፃቸውን መቆጠብ ወይም መገደብ አይችሉምና ይጮኻሉ። ሕፃናቱ እየጮኹ እያመሰገኑ፣ በከተማዋ ያሉ ምዕመናን ሁሉ እያመሰገኑ ከተማዋ በዝማሬና በአመስጋኞች ጩኸት እጅጉኑ ተናወጠች። ያን ጊዜ ታዲያ ፈሪሳውያንና አይሁዳውያንም ምን መጣብን? የምን ጩኸት ነው የምንሰማው? እያሉ ሁሉም ከየቤታቸው ወጥተው በቤታቸው ደጅ በር ላይ ቆመው ይመለከቱ ጀመረ። ያን ጊዜ ሁሉም እያመሰገኑ ጌታችንን እየተቀበሉ ስለነበረ እነዛ ፈሪሳውያንና አይሁዳውያን ወደ ጌታችን ቀርበው እንዲህ አሉት። የሕዝቡ ጩኸትና ደስታ ያበሳጫቸው ፈሪሳውያን የሚያመሰግኑትን ዝም እንዲያሰኝ ጌታችንን ጠየቁት። እነዚህን የሚጮሁትን የሚያመሰግኑን ዝም አሰኛቸው፣ ዝም አስበላቸው አሉት። ያን ጊዜ ጌታችን እጅግ የሚደንቅ ቃል መለሰላቸው። እነዚህ ዝም ቢሉ አለ፣ እነዚህ የቢታና ድንጋዮች አንደበት አውጥተው አፍ አውጥተው ያመሰግኑኛል ብሎ መለሰላቸው። በዚያን ጊዜ እርሱ ይህንን በሚመልስበት ጊዜ እነዚያ ሰዎች ዝም ቢሉ እንኳን ድንጋዮች ያመሰግኑኛል ባለ ጊዜ የቢታና ድንጋዮች አፍ አውጥተው አንደበት አውጥተው ሆሳዕና በአርያም እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰግኑ። ወገኖቼ አስቀድሞ በመዝሙረኛው ልበ አምላክ በቅዱስ ዳዊት ላይ የተነገረው ቃል ከሚጠቡ ሕፃናትና ከልጆች አፍ ምስጋናን አዘጋጀ ተብሎ የተነገረው ትንቢት እንዲፈጸም የ40 ቀን የ80 ቀን የዓመት የ2 ዓመት ሕፃናት እንኳን ሳይቀሩ ጡት የሚጠቡ ሕፃናት እንኳን ሳይቀሩ አዋቂዎችን በአንድነት ሆነው ሆሳዕና በአርያም እያሉ ጌታችንን አመሰግኑ። ወገኖቼ በእውነት ክብር ለአምላካችን ይሆን። ሆሳዕና በአርያም እያሉ ማመስገናቸው መድኃኒት መባል ለአንተ ይገባሃል ማለታቸው ነው። ወገኖቼ ሆሳዕና በአርያም ማለት መድኃኒት መባል ለአንተ ይገባሃል ማለት ነው። መድኃኒት መባል ለአንተ ይገባሃል እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስን እያመሰገኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እየተመሰገነ ገብተዋል። ታዲያ በበዓለ ሆሳዕና ከሚነሳው ታሪክ ውስጥ የአህያዋና የውርንጫዋ ጉዳይ አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኪሩቤል በሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ሳለ ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከነውርንጭላይቱ ፈታችሁ አምጡልኝ ማለቱ የሰው ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ሲያጠይቅ ነው። ደቀ መዛሙርቱም ሄደው አህዮቹን ፈተው ማምጣታቸው ሥልጣነ ክህነታቸውን ያመላክታል። በምድር የፈታችሁት በሰማይ የተፈታ ይሁን፣
በምድር ያሰራችሁት በሰማይ የታሰረ ይሁን ብሎ ሥልጣነ ክህነትን ሰጥቷቸዋልና አህያዎቹን ፈተው ማምጣታቸው ሥልጣነ ክህነታቸውን ያመላክታል። በአህያ ላይ ልብሳቸውን ማንጠፋቸው ስለምንድን ነው ስንል በአህያ ላይ ልብሳቸውን ማንጠፋቸው የምትመች የማትቆረቆር የወንጌልን ሕግ ሰጠህን ሲሉ ነው። በአህያ ላይ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ታዲያ ጌታችን ስለምንድን ነው በፈረስ ላይ ያልተቀመጠው? ለምን በአህያ ላይ ተቀመጠ? አህያ እንደሆነ በቀላሉ ትያዛለች፣ ፈጥና አትሄድም። ፈረሱ ደግሞ ፈጥኖ መሄድ ይችላልና ስለምን በፈረስ ላይ አልተቀመጠም ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ከፈለጉኝ አያጡኝም ሲል በአህያ ላይ ተቀምጧል። ለሚፈልጉኝ ሁሉ የቅርብ አምላክ ነኝ ሲል በአህያ ላይ ተቀምጧል። ከአህያዎቹ ጋር ተያይዞ ብዙ ሰዎች የሚያነሱት ጥያቄ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያዋ ላይ የተቀመጠው ከየት እስከ የት ነው? በውርንጭላይቱስ ላይ ደግሞ ከየት እስከ የት ነው የተቀመጠው? እንዴት ነው የሄደባቸው? የሚለውን ማወቅ የሚፈልጉ የሚጠይቁ ሰዎች አሉ። ይህንን ስንመልስ ደግሞ ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው የሚያስኬደው ማለት ነው። 14ቱን ምዕራፍ ጌታችን በእግሩ ሄደ። 2ቱን ምዕራፍ ደግሞ በአህያዋ ሆኖ ሄደ። ውርንጭላይቱንስ ደግሞ የት ሄደባት ስንል በውርንጭላይቱ ላይ ሆኖ ደግሞ 3 ጊዜ ቤተ መቅደሱን ዞረ ወይም ደግሞ ዑደት አደረገ ማለት ነው። ዛሬም ካህናት አባቶቻችን በዓለ ሆሳዕናን በምናክብርበት ዕለት ዑደት እያደረጉ በአራቱም አቅጣጫ ስለ በዓለ ሆሳዕና የተነገረውን የመጽሐፍ ቅዱስ ቃል እያነበቡ ያስተምሩናል፣ ሥርዓተ ዑደትን ያከናውናሉ ማለት ነው። ይህ ስለምንድን ነው ስንል ጌታችን በውርንጭላይቱ ላይ ተቀምጦ 3 ጊዜ ቤተ መቅደሱን መዞሩን ሲያመላክተን ማለት ነው። 3 ጊዜ መዞሩ ደግሞ የሦስትነቱ ምሳሌ ነው። 14ቱን በእግሩ መሄዱስ የምን ምሳሌ ነው ስንል 10ቱ ትእዛዛትን፣ 4ቱ ደግሞ የ4ቱ ኪዳናት ማለትም ደግሞ ኪዳነ ኖህ፣ ክህነተ መልከ ጼዴቅ፣ ግዝረተ አብርሃም እና ጥምቀተ ዮሐንስን ያመላክተናል ማለት ነው። ልብ በሉ። ስለዚህ ኬት ወዴት ነው ሄደው ስንል 16 ምዕራፍ ነው ከኢየሩሳሌም ወደ ቤተ መቅደስ የተጓዘው። 14ቱን በእግሩ ሄደ፣ 2ቱን ደግሞ በአህያዋ ሄደ። በውርንጭላይቱ ላይ ደግሞ 3 ጊዜ ቤተ መቅደሱን ዞሯል ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ታዲያ ከግለሰብ ደጅ የተፈታች አህያን ጌታዋ ይፈልጋታል ብሎ ያስፈታት ስለምንድን ነው ስንል በፈጣሪነት ወይም ደግሞ ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቅ አምላካችን እግዚአብሔር እኛም ዛሬ ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛም ዛሬ ወደ ካህናት አባቶቻችን ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋልና ሁላችንም ኃጢአታችንን በደላችንን እየተናዘን ንስሐ ልንገባ ከኃጢአት እስራት ልንፈታ ያስፈልጋል ወገኖቼ። ታዲያ ይህ በዓለ ሆሳዕና ከረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያናችን በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ሕዝቡ ዘንባባ ይዘው በእግዚአብሔር ስም የሚመጣ የተባረከ ነው እያሉ በታላቅ ድምቀት ስለተቀበሉት ይህንን በማሰብ ቤተ ክርስቲያናችን ዘንባባ ለሕዝበ ክርስቲያኑ ታድላለች ማለት ነው። በሰሙነ ሕማማት ጸሎተ ፍታት ስለማይፈጸም ጸሎተ ፍታት የሚደረገው በዚህ ዕለት ነው ማለት ነው። ልብ በሉ። ታዲያ ይህንን ከተመለከት ዘንዳ ሕዝቡ ጌታችንን ሲቀበሉት የዘንባባ ዛፍ ዝንጣፊ፣ የተምር ዛፍ ዝንጣፊ፣ የወይራ ዛፍ ዝንጣፊ እንደዚሁም ደግሞ ልብሳቸውንም ጭምር እያነጠፉ ጌታችንን ተቀብለውታል። ይህንስ ደግሞ ያደረጉት ስለምንድን ነው? ቅድስት ቤተ ክርስቲያናችንስ ደግሞ በዚህ በበዓለ ሆሳዕና ዕለት ዘንባባ ታድላለችና ዘንባባው የምን ምሳሌ ነው? ያንን ዘንባባ ስንይዝ ጌታችንን ምን እያለን እንደሆነ ልናውቅ ያስፈልጋል። በተጨማሪም ደግሞ ዘንባባውን ቤተ ክርስቲያናችን የምታድለውና እኛም የመያዛችን ሚስጥሩ ምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም ሲገባ ዘንባባም ጭምር እያነጠፉ ዘንባባም ጭምር ይዘው ጌታችንን እያመሰገኑት ወደ ኢየሩሳሌም እንደገባ እንድናስታውስ እንድናስብ ነው። በተጨማሪም ደግሞ ዘንባባ ስለምን ያዙ ቢባል ዘንባባ እሾሃማ ነው፣ አንተም የኃይል የድል ምልክት አለ ሲሉ ነው። አንድም ደግሞ ዘንባባ እሳት ለብልቦ ይተዋል እንጂ አይበላውም፣ አንተ ባህሪህ አይመረመረም ሲሉ ይህንን ዘንባባ ይዘዋል። አንድም ደግሞ ዘንባባ ረዥም ነው ወይም ደግሞ ልዑል ነው፣ አንተም ባህሪህ ልዑል ነው ሲሉ ዘንባባ ይዘው ጌታችንን ተቀብለውታል። ስለዚህ ዛሬ ዘንባባ ይዘን ይህንን ስርዓት ስናከናውን ይህንን እያለን እንደሆነ ልናውቅ ያስፈልጋል። አንድም ታሪኩን እናስባለን እናስታውሳለን፣ አንድም ደግሞ ዘንባባ ይዘው የተቀበሉበትን ምክንያት እያስታወሰን እያሰብን እኛም ደግሞ በዘንባባው
አዎ ዘንባባውን እሳት ለብልቦ እንደማይተው ሁሉ አንተም ባህሪህ አይመረመርም፣ ልዑለ ባህሪ ነህ። አዎ የኃይል የድል ምልክት አለህ እያልን ጌታችንን እናመሰግንበታለን ማለት ነው። ሌላው ደግሞ የተምር ዛፍ ዝንጣፊ ነው። የተምር ዛፍ ዝንጣፊ ስለምን ያዙ ቢባል ተምር ፍሬው አንድ ነው፣ አንተም አንድ ባህሪ ነው ሲሉ ይህንን የተምር ዛፍ ዝንጣፊ ይዘዋል። አንድም ተምር ልዑል ነው ወይም ደግሞ ረዥም ነው፣ አንተም ልዑለ ባህሪ ነው ሲሉ ይህንን የተምር ዛፍ ዝንጣፊ ይዘዋል። አንድም የተምር ፍሬው በእሾህ የተከበበ ነው፣ በቀላሉ መለቀም አይችልም። ያንተ ምስጢር አንተ ካልገለጥከው በስተቀር አይመረመርም፣ ማንም ተመራምሮ የሚደርስበት አይደለም አንተ ካልፈቀድክ ሲሉ የተምር ዛፍ ዝንጣፊ ይዘው ጌታችንን ተቀብለውታል። ሌላው ደግሞ የወይራ ዛፍ ዝንጣፊ ነው። የወይራ ዛፍ ዝንጣፊ ስለምን ያዙ ቢባል ወይራ ጽኑ ነው፣ ጠንካራ ነው፣ አንተም ደግሞ ጽኑ ባህሪ ነው ሲሉ ይህንን የወይራ ዛፍ ዝንጣፊ ይዘዋል። አንድም ወይራ ለመስዋዕት ይሆናል፣ አንተም መስዋዕት ትሆናለህ ሲሉ ነው። አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነህ ሲሉ አዎ የወይራ ዛፍ ዝንጣፊ ይዘው ጌታችንን እያመሰግኑ ተቀብለውታል ማለት ነው። ሌላው ደግሞ ልብሳቸውን እያነጠፉ ተቀብለውታል። ስለምንድን ነው ይህንን ያደረጉት ስንል ልብሳቸውን ማንጠፋቸው እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን አነጥፉለት፣ እያነጠፉ ተቀበሉት። እነዚያ ያላመኑ አይሁዳውያን ለተቀመጠባት አህያ ይህንን ያህል ክብር ከሰጡ በድንግልና ጸንሳ በድንግልና ለወለደች ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም እኛ ዛሬ ምን ያህል ክብር ልናደርግላት ይገባ ይሆን? ይህንን ቆም ብለን ልናስብ ያስፈልጋል። ስለዚህ ይህንን በዓለ ሆሳዕናን ስናክብር ስለምን እንደምናክብርና ቅድስት ቤተ ክርስቲያናችን በዕለቱ የምታከናውንን ስርዓት በጥቂቱ አጠር አድርገን ተመለከትን ማለት ነው። ታዲያ እኛ የተማርነውን ላልተማሩት ወንድሞቻችን ማስተማር መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄድ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል።